Hello guys, how are you? ሰላም ናችሁ? English with good day. ዛሬ የምናየው would የሚለው ሞዳል ቨርብ ነው። ሞዳል ቨርብ would የሚለው ሞዳል ቨርብ በተለያዩ ትርጉም ያለው ሴንተንስ አድርገን እናየዋለን ማለት ነው። ምክንያቱም would ብዙ አይነት ትርጉም ነው ያለው። በብዙ ሴንተንስ ገብቶ ብዙ አይነት መልእክት የሚሰጠን ሞዳል ቨርብ ነው ማለት ነው። would ሞዳል ቨርብ used for different uses ይለናል። would for polite request and offers የመጀመሪያው would for polite request and offers የሆነ በፖላይት ስንጠይቅ ጥቅማችን ወይ ደግሞ አንድ ሰው ሊያደርግልን የምንፈልገው ነገር በፖላይት ለመጠየቅ ስንፈልግ would ተጠቅመን ነው መልእክታችን ማስተላለፍ የምንችለው እያለህ ነው ያለው። የተለያዩ ኤግዛምፕሎች እና አሉ እስኪ እንያቸው። ኤግዛምፕል 1 would you like some coffee አለ። አሁን would you like some coffee ማለት ፖላይት እያደረገው የተወሰነ ኮፊ ትፈልጋለህ ወይ እያለው ነው። ኦፈር እያደረገው ነው ወይ ደግሞ ለሱ ሊያደርግለት እየጠየቀው ነው። ፖላይት would you like some coffee የተወሰነ ኮፊ ወይ ደግሞ የተወሰነ ቡና ትፈልጋለህ ወይ እያለው ነው። በትህትና ቦተማላው። ሁለተኛው ኤግዛምፕል would you mind closing the window would you mind closing the window አሁን በትህትና የሆነ ነገር ሊያደርግ ፈልጎ ግን በትህትና ፍቃድ እየጠየቀ ነው። ሪኩዌስት እየጠየቀ ነው። መስኮቱ ቢዘጋው ቅር ይልሃል ወይ እያለው ነው። መስኮቱ ቢዘጋው ቅር ይልሃል ወይ እያለው ነው ማለት ነው። would you mind closing the window መስኮቱ ቢዘጋ ቅር ይልሃል እያለው ነው ማለት ነው። ጥያቄ እየጠየቀው ወይ ደግሞ ሪኩዌስት እያደረገው በፖላይት ማለት ነው። ሶስተኛው would you help me with my homework አለ። would you help me with my homework አሁን ሆምወርክ እየሰራ ነው ወይ ደግሞ የቤት ስራ እየሰራ ነው ልጅየው እንበል። ስለዚህ ሆምወርክ ለመስራት ማገዝ ትችላለህ ወይ ታግዘኛለህ ወይ ብሎ በትህትና እየጠየቀው ነው። በጣም የከበደው ጥያቄ ስላገኘ አሁን ምን እያለው ነው? እባክህ ሆምወርክ በጣም ከብዶኛልና ለመስራት ታግዘኛለህ ወይ እያለው ነው። would you help me with my homework ሆምወርክ ለመስራት ታግዘኛለህ ወይ እያለው ነው ማለት ነው። እየጠየቀው ነው። ፖላይት የተሟላው ሪኩዌስት እያደረገ ነው ማለት ነው። አራተኛው would you open the door please would you open the door please would you open the door please አሁን መዝጊያው ትዘጋዋለህ እባክህ መዝጊያው ትዘጋዋለህ እያለው ነው። እየጠየቀው ነው። ፖላይት ትዘጋዋለህ መዝጊያው ትዘጋዋለህ ወይ በሩ ትዘጋዋለህ ወይ እያለው ነው። would you open the door please so አምስተኛው would you explain the topic please would you explain the topic please አሁን እያስተማረ ነው መምህሩ እያስተማረ ግን ሳይረዳው ቀረና አንድ ተማሪ ቶፒኩ ኤክስፕላይን ታደርግልኛለህ ወይ እንደገና እያለው ነው። ባክ በትህትና ነው የተሟላው ስሙዝ የሆነ ቃል በተሟላው ሁኔታ ኤክስፕላይን ታደርግልኝ ወይ ደግሞ ገለጻ ታደርግልኛለህ ወይ አይተረዳኝምና እዛ ላይ ቶፒኩ ላይ እያለው ነው ማለት ነው። would you explain the topic please እባክህ ቶፒኩ ኤክስፕላይን ታደርግልኛለህ ብሎ እየጠየቀው ነው ማለት ነው። ስለዚህ would for polite request and offers የሚለው ነገር ይህ ነው። polite request or offers request ማለት እንዲደረግልህ መጠየቅ ማለት ሲሆን offer ማለት ነው አንድ ሰው ለማድረግ ስትጠይቀው አንድ ሰው አንተ ለማገዝ ስትፈልግ የምታደርገው ጥያቄ ነው ማለት ነው። ስለዚህ ለሁለቱም ያገለግላል ማለት ነው። እንደገና would ለምን ይጠቅማል? would for past habits እንጠቀምበታለን። ለፓስት habit ወይ ደግሞ የባለፈ ተግባር ሆኖ ግን habitual action የነበረ ነገር ለማስተላለፍ ስንፈልግም would እንጠቀማለን። ኤግዛምፕል when I was kid ይለናል። when I was kid በልጅነቴ እያለሁ እያለ ነው። I would play outside with my friends ልጅ እያለሁ ደጅ ወይ ደግሞ ውጪ ከጓደኞቼ ጋር እጫወት ነበረ። በቃ habitual action ነው እጫወት ነበረ የነሱ ልምዴ ነው መጫወት እነሱ ጋር እያለ ነው። when I was kid በልጅነቴ ልጅ እያለሁ እያለ ነው። I would play outside with my friends ከጓደኞቼ ጋር ውጪ እጫወት ነበረ እያለ ነው ማለት ነው። ስለዚህ would have for past habit የሚለው ይሄኛው ነው ማለት ነው። ኤግዛምፕል 2 when I was young አለ በወጣትነቴ ጊዜ I would play football every day I would play football every day በወጣትነቴ ሁሉ ጊዜ እግር ኳስ ይጫወት ነበረ
ብሎ እያወራ ነው። እጫወት ነበር I would play football every day እፈልግ ነበር በቃ እጫወተ ነበር እፈልገው ነበር habitual action ነው ማለት ነው in the past ሶስተኛው example my grandfather would tell us story at night my grandfather would tell us story at night yeah would tell us story at night ማታ ማታ grandfather history ይነግረን ነበር በድሮ ታይም my grandfather would tell us story at night ማታ ማታ ይነግረን ነበር በድሮ ጊዜ ማለት ነው ስለዚህ እንደዛ አይነት ማድረግ እንችላለን ማለት ነው አራተኛው ኤግዛምፕል when he was student he would walk to school every morning እሱ ተማሪ ያለ ጧት ወደ ትምህርት ቤት ወክ እያደረገ ይሄድ ነበር እያለ ነው ወክ እያደረገ ወደ ትምህርት ቤት ይሄድ ነበር ልምዱ ነበር ወደዛ መሄድ ተማሪ ነው ስለዚህ ወደዛ ይሄድ ነበር እያለን ነው ማለት ነው ኦኬ አምስተኛው we ask him to leave አለ to leave we ask him to leave but he would not listen አለ refusal in the past ነው ይሄ we asked him to leave እንዲሄድ ወጥቶ እንዲሄድ ጠይቀነው ነበር እያለ ነው but he would not listen ይሁን እንጂ ሊሰማን አልሰማንም እሱ በቃ አልሰማንም በቃ አልሄደም ማለት ነው በሌላ አባል ጠይቀነው ነበር ወጥቶ እንዲሄድ ጠይቀነው ነበር ስለዚህ ኢፌክት እንዳይመጣበት ማለት ነው ግን ሊሰማን አልቻለም ነበር ያን ጊዜ ስለዚህ በዛ ምክንያት ደግሞ የሆነ ነገር አጋጥሞት ይሆን ይችላል እንደሱ እያለን ነው ስለዚህ refusal in the past ነው የሚያመለክተው ይሄኛው ስለዚህ ምንድነው በጀነራሊ would for past habit የሚለው ይሄኛ ነገር ያመለክታል እንደገና would ደግሞ በሌላ አባል ለሌላ አጠቃቀምም እንጠቀምበታለን ምክንያቱም would ለብዙ ነገር ነው የምጠቅመን ብያቸዋለሁ ዋናዎቹ ግን እዚህ ላይ ነው ያሉት the future form past perspective future ሆኖ ግን past ያለፈ ነገር ሲያወራም ታያለህ ማለት ነው example in 2014 he said he would move to London the following years ይለናል I will move to London ብሎ ነበር ያን ጊዜ በ2014 እሱ ምን ብሎ ነበር he would move to London the following years ይላል ቀጣይ አመታት ወደ ለንደን እሄዳለሁ ብሎ ነበር እያልን ነው ማለት ነው future past action future for past for perspective በቃ ሐሳው እንደነበረ ሐሳው አውርቶት እንደነበረ ለነሱ ማለት ነው ምንድነው ማለት in 2014 he said he would move to London for the following years ይላናል ብሎ ነበር ስለዚህ ወደዛ እሄዳለሁ ብሎ ነበር future በቃ ለfuture ተናግሮ ነበር እያለን ነው ማለት ነው ኦኬ በሌላ ባህል ደግሞ example 2 he said he would come next week አለ he said he would come next week እሱ እንደዚህ ብሎ ነበር ቀጣይ ሳምንት እመጣለሁ ብሎ ነበር ባለፈው ግን እንደ ትንቢት ተናግሮ እንደነበረ ነው ያመለከተን ያለው ማለት ነው he said እንደዚህ በአለ he would come next week ወደ ቀጣይ ሳምንት እመጣለሁ ብሎ ነበር እሱ ማለት ነው እሺ ሶስተኛው ኤግዛምፕል my brother said he would buy a new house አለ he would buy a new house my brother said he would buy a new house ወንድሜ እንደዚህ ብሎ ነበር ማኪና እገዛለሁ ቀጣይ ማኪና እገዛለሁ ብሎ ነበር new house አራተኛው ኤግዛምፕል the teacher said the test would be easy መምህሩ እንደዚህ ብሎ ነበር ፈተናው ቀላል ይሆናል ብሎ ነበር ብሎ እንደምናገር አሁን እንደዚህ ብሎ ነበር ብለን ምንናገረው ነገር አለ አይደለ እንደሱ አይነት መልእክት ለማስተላለፍ ስንፈልግ እንደዚህ አይነት ሴንቴንስ ነው መስራት ምን ያለብን ማለት ነው ስለዚህ the teacher said the test would be easy ስለዚህ እንደዚህ አይነት መልእክት ማስተላለፍ እንኛል መምህሩ እንደዚህ ብሎ ነበር ፈተናው ቀላል ነው የሚሆነው ብሎ ነበር ብለን እናወራው ነገር እንዳለ ማለት ነው አራተኛው ወይ ደግሞ use of would ደግሞ በሌላ አባል ብዙ ነገር እንጠቀምበታለን ብለናል አይደለ እንደገና would for hypothetical and imaginary situation ለማናገርም እንጠቀምባታለን would በተለይ እዚህ ላይ በደንብ
ውድ ለምን እንጠቀምበታለን? በቃ ሃይፖቴቲካል ወይ ደግሞ አንድ ነገር ሊሆን ማይችል ግን እንደዚህ ቢሆን ኖሮ እኮ እንደዚህ ያደርግ ነበር ብለን የምናገረው ነገር አለ አይደለ? እንደሱ አይነት ለመናገርም ይጠቅመናል። ለብዙ ነገር ይጠቅመናል ብያቸዋለሁ። ኤግዛምፕል 1 if I won the lottery አለ if I won the lottery lottery if I won the lottery ሎተሪ ቢያሸንፍ እኮ አለ I would travel the world ዓለም በሙሉ ዞረው ነበር። ሎተሪ ቢደርሰኝ በቃ ዓለም በሙሉ ጉብኝቼ ዞረው ነበር። ግን አይሆንም እንጂ እያለ ነው። አይሆንም እንጂ ሎተሪ ቢደርሰኝ እኮ እንደዚህ ሊል ነበር እያለ ነው ማለት ነው። ምን አለ? if I won the lottery I would travel the world አይደርሰኝም እንጂ ቢደርሰኝ እኮ ሎተሪ ወይ ደግሞ ሎተሪ ቢያሸንፍ እኮ ዓለም ዞረው ነበር ወይ ደግሞ እጎበኘው ነበር እያለ ነው ማለት ነው። ሁለተኛው ኤግዛምፕል she would call him but she doesn't have his number አለ she would call him ለሱ ልትደውልለት ነበር but she doesn't have his number ይሁን እንጂ የሱ ነምበር ወይ ደግሞ ቁጥሩ አልያዘችውም እያለ ነው። ልትደውልለት ነበር እኮ ልትደውልለት ፍላጎት ነበራት እኮ ግን ቁጥሩ አልያዘችውም እያለ ነው ማለት ነው። ስለዚህ ያልሆነ ነገር ግን አደርገው ነበር እንደዚህ ቢሆን ነው እኮ እንደዚህ አደርገው ነበር ግን በቃ ኢማጂነሪ ሲቹዌሽን ነው ያመለከተ ያለው። በቃ ኢማጂነሪ ወይ ደግሞ ሊሆን የማይችል ግን እንደዚህ ቢሆን እኮ እንደዚህ አደርግ ነበር ብለን በአይለህልናችን ምንናገረው ነገር አለ አይደለ? ለሱ ለመጠቀም ወይ ደግሞ ለሱ አይነት ኢንፎርሜሽን ለማስተላለፍ ምንጠቀምበት ማን ነው? would ተጠቅመን ነው ማለት ነው። ሶስተኛው ኤግዛምፕል he would buy a car አለ if he had money he would buy a car if he had money እሱ ብር የለውም እንጂ ብር ቢኖረው እኮ በጣም ጥሩ የሆነ መኪና አይገዛ ነበር እያለ ነው። he would buy a car if he had money ገንዘብ የለውም እንጂ ገንዘብ ቢኖረው እኮ መኪና አይገዛ ነበር ማን እሱ። ስለዚህ ለምን እንደሱ ይላል? አሁን አንዳንዴ ስትናገሩ እኔ እኮ መኪና ብር የለኝም እንጂ ብር ቢኖረኝ እኮ እንደዛ አይነት ገዛ ነበር ብለ ኢማጂነሪ ወይ ደግሞ በአይልህልና የምትናገረው ነገር አለ አይደለ? እሱ አይነት ለመጠቀም ስንፈልግ ምን እንጠቀማለን ማለት ነው? would እንጠቀማለን። ስለዚህ ምን አይነት ጥቅም እንዳለው ያያችሁ ነው። ኦኬ አራተኛው ኤግዛምፕል I would call you if I had your number እደውልልህ ነበር እኮ ቁጥሩ ቢኖረኝ ያንተ ቁጥር ይዞ ቢኖር ኑሮ እኮ እደውልልህ ነበር ግን አልያዝኩትም እንጂ እያለ ነው አንተ ሰውየው። አምስተኛው if I were you I would go to a doctor አሁን አንድ ጓደኛው እያየው ነው ህማም እየተሰማው መሆኑ እያየው ነው። አንተ ቢሆን ኑሮ ግን እኔ ወደ ህክምና በሄድኩ ነበር አንተ ግን እየሄድክ አይደለም ብሎ በትህትና ወደ ህክምና እንዲሄድ እየጠቆመው ነው ማለት ነው። እሱ መሆን ግን ይችላል እሱ አይሆንም። ኢማጂነሪ ወይ ደግሞ ኢማጂነሪ ሆኖ ሲቹዌሽን እያመለከተ ነው ወይ ደግሞ ሃይፖቴቲካል የሆነ ሲቹዌሽን እያመለከተ ነው ማለት ነው። ስለዚህ if I were you አንተ ቢሆን ኑሮ እኔ I would go to the doctor እያለ ነው። ወደ ህክምና እሄድ ነበር አንተ ቢሆን ኑሮ እኮ ብሎ ለሱ እንዲሄድ እየደፋፋው ነው በትህትና አድርጎ። ስለዚህ would ለነዚህም ይጠቅማል ማለት ነው። ስለዚህ would ለምን ይጠቅማል? ለብዙ ነገሮች እንደሚጠቅም እያያችሁ ነው። ስለዚህ would for polite request and offers, would for past habits, would for future past perspective እንደገና would for hypothetical and imaginary situation እንጠቀምበታለን ማለት ነው። ለሌላም እንደምንጠቀምበት ማወቅ አለባችሁ። especially imaginary የሆነ ነገሮች ወይ ደግሞ regret የሆኑ ነገሮችም conditional type 3 የሚባሉ ነገሮችም ለነዚህም እንጠቀምበታለን ማለት ነው። would ተጠቅመን ማለት ነው። ስለዚህ ብዙ ጥቅም እንዳለው ማወቅ አለብን። አሁን ለዛሬ ያዝነው እንደ ሃይላይት ለመውሰድ ግን እዚህ ላይ እናብቃለን። ቪዲዮ ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much. English with Gide